ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችን ስንዘረጋ ብቻ ነው አሉ። ጠቅላይ ሚኒስትር ዶክተር አብይ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፈቃድ ዘመቻ በዛሬው ዕለት በይፋ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የክረምት ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል ብለዋል። የገጠር ኮሪደር ልማት መርሃ ግብር አካል በሆነው ዲዛይን መሰረት 20 ቤቶች በአካባቢው እንደሚገነቡም አብራርተዋል። ሀገራችን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችን ስንዘረጋ ብቻ ነው ያሉት ጠቅላይ ሚኒስትሩ እያንዳንዱ ኢትዮጵያዊ በዚህ ስራ እንዲሳተፍ ጥሪ አቅርበዋል። በኢትዮጵያ የተለያዩ አካባቢዎች የስምንተኛ ክፍል ፈተና እየተሰጠ ነው። በአዲስ አበባ ከተማ፣ በሐረሪ፣ በማዕከላዊ ኢትዮጵያ፣ በሶማሌ፣ በቤኒሻንጉል ጉሙዝ፣ በሲዳማ ክልሎችና በሌሎች አካባቢዎች ፈተናው እየተሰጠ መሆኑ ታውቋል። ተማሪዎቹን በፈተና ውጤታማ ለማድረግ በአዲሱ የትምህርት ስልጠና ፖሊሲ መሰረት የማብቃት ስራ ሲከናወን መቆየቱ የተገለጸ ሲሆን የፈተና አስተዳደር ስርዓቱን በጥብቅ ቁጥጥር እየተመራ መሆኑ ተመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ አማካሪዎች ያዘጋጀው የግንዛቤና የክህሎት ስልጠና መሰጠት ጀመረ። በአዲስ አበባ እየተሰጠ የሚገኘው ስልጠና ከዛሬ ጀምሮ እስከ 7 ቀናት እንደሚቆይ ተመላክቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በዚህ ወቅት አማካሪዎች ይህንን ትልቅ ሀገራዊ አደራ በትህትና በገለልተኝነትና በትዕግስት እንዲወጡ አደራ ብለዋል።